ጤና ይስጥልን የፈጠነ ሚዲያ ቤተሰቦች እንደምን አላችሁ? ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የሰዓቱን መረጃዎች ይዘን ቀርበናል። ተከታተሉን። ኢትዮጵያና ኤርትራ ወደ ጦርነት አይገቡም መባሉ ተሰማም። በሌላ ዜና ከሁለቱም ሀገራት በየቀኑ የሚሰራጩ መግለጫዎች ወደ ጦርነት ሊያስገባቸው የሚችል ነው እየተባለ ይገኛል። በመረጃ ሰዓታችን እንመለከተዋለን። አመራሮቹ በቁጥጥር ስር ዋሉ። ተጠርጣሪዎቹ 60 ሚሊዮን ብር የጎፋ ተጎጂዎችን እርዳታ ገንዘብ ዘርፈዋል የተባሉ አመራሮች ናቸው ተብሏል። በመረጃ ሰዓታችን አካተነዋል። ኤርትራ የውጭ ጉዳይ ሚኒስትሯን የቁም እስረኛ አደረገች። ኤርትራ ከኢትዮጵያ ጋር በየቀኑ የከረረ ሰጥ አገባ ውስጥ መግባቷን መረጃዎች ያመላክታሉ። ሰሙታላችሁም። አብይና ኢሳያስ ወደ ጦርነት አይገቡም ሲሉ የቀድሞው የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ አማካሪ ተናገሩም። ከትግራይ ክልል ተወክለው የፕሪቶሪያ ስምምነትን ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዮች ዙሪያ ከቢቢሲ ትግርኛ ጋር ባደረጉት ቆይታም በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል ጠባብ ነው ብለዋል። በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋም ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጸዋል። ከሻዕቢያ ጋር ያለውን ሁኔታ እንዴት ታየዋለህ ተብሎ ለተጠየቀው ጥያቄም አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችሉበት እድል አላቸው። እኔ በአመዛኙ አይመስለኝም፣ የሚያዋጋ ምክንያት የላቸውም ሲሉ ምላሽ ሰጥተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋም ይህ ውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለው ሲል ተናግሯል። ጠቅላይ ሚኒስትር አብይ አህመድ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶም ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ውይይት ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ሲሉ መናገራቸው ይታወሳል። ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ማለታቸው አይዘነጋም። መርሳ ከተማ ባንኮች መዘረፋቸው ተሰማም። በአማራ ክልል ሰሜን ወሎ ዞን መርሳ ከተማ ከትናንት በስቲያ ማክሰኞ መስከረም 27 2018 ዓ.ም የመርሳ ቅርንጫፍ የሆኑት አቢሲኒያ፣ አዋሽ፣ ዳሽን፣ አማራ፣ ሂጅራ፣ ቡናና ዘምዘም ባንኮች ከሌሊቱ 10 ሰዓት ላይ በተመሳሳይ ሰዓት በታጣቂዎች ዝርፊያ እንደተፈጸመባቸው ተነግሯል። ዳሽን ባንክ ላይ ብቻ ከ5 ሚሊዮን ብር በላይ ሳይወሰድ እንዳልቀረ የተገለጸ ሲሆን ከሌሎች ባንኮች አጠቃላይ ምን ያክል ብር እንደተወሰደ ለጊዜው የታወቀ ነገር የለም። የጎፋ ተጎጂዎችን እርዳታ ገንዘብ የዘረፉ 3 አመራር ተጠርጣሪዎችን የፌዴራል ደህንነቶች በቁጥጥር ስር አዋለም። በደቡብ የኢትዮጵያ ክልል በጎፋ ዞን የመሬት ናዳ አደጋ ለተፈናቀሉ ወገኖች የተሰበሰበውን የእርዳታ ገንዘብ ለማሸሽ የተደረገው ከፍተኛ የሙስና ሙከራ መጋለጡን ተከትሎም የፌዴራል ደህንነት አካላት 3 ቁልፍ ተጠርጣሪዎችን በቁጥጥር ስር መዋሉ ተሰምቷል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደና የጎፋ ዞን ዋና አስተዳዳሪ ዳግማዊ አየለ የተባሉ ከፍተኛ ባለስልጣናት ከጎፋ ዞን ፋይናንስ መምሪያ ኃላፊ አቶ ተክለማርያም በቀሌ ጋር በመሆን ከ60 ሚሊዮን ብር በላይ ለማሸሽ ከደላላ ጋር ተመሳጥረው ነበር ተብሏል። በዚህም የፌዴራል ደህንነቶችና የኢትዮጵያ ብሔራዊ ባንክ በጋራ በመተባበር ደላላውን በአዲስ አበባ ከተማ ከባንክ ገንዘቡን ለማውጣት በሚሞክርበት ወቅት በቁጥጥር ስር በመዋል ከ4 ቀን በላይ በሕግ ጥላ ስር መቆየቱ ተነግሯል። የጎፋ ዞን የፋይናንስ መምሪያ ኃላፊ አቶ ተክለማርያም በቀሌ የባንክ ቼክ ማሻሪያ ደብዳቤ በማዘጋጀት ወደ ሳውላ ንግድ ባንክ የማጭበርበር ስራ ሲሰሩ በፌዴራል ደህንነቶች ሊደረስበት ችሏል። ጉዳዩ ለህዝብ እንዳይደርስና ቁጣ እንዳይቀሰቀስ ተፈርቶ ታፍኖ መቆየቱም ነው የተገለጸው። ተጨማሪ ተጠርጣሪዎችን በቁጥጥር ስር የመዋል ስራው ተጠናክሮ ቀጥሏል ተብሏል። ገንዘብ የማዛወር ስራውን በቀጥታ ሲያመቻቹ የነበሩ 2 ቁልፍ ግለሰቦች ላይ የፌዴራል ደህንነት ጥልቅ ምርመራ መጀመሩን ተነግሯል። ተጠርጣሪዎቹ በተለያዩ ሲስተሞች ወደ ነጋዴዎች አካውንት እንዲዛወር የማድረግ ስራ መስራታቸውን የሚያረጋግጥ መረጃ በመገኘቱ ክትትሉ ተጠናክሮ ቀጥሏል ነው የተባለው። ይህ የማጭበርበር ሙከራ የክልሉ አመራሮች ቀደም ሲል ከ600 ሚሊዮን ብር በላይ የሚሆን የእርዳታ ሀብት ለተጎጂዎች ሳይደርስ መመዝበሩን በተመለከተም ከወራት በፊት ዘገባዎች ሲወጡ እንደነበረም ለማወቅ ተችሏል።
ኤርትራ የውጭ ጉዳይ ሚኒስትሯን የቁም እስረኛ አደረገች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በተባበሩት መንግስታት ድርጅት በጠቅላላ ጉባኤ ላይ ያደረጉት ንግግር ፕሬዝዳንት ኢሳያስ አፈወርቂን አላስደሰተም። በስብሰባው ንግግር ማድረግ የነበረባቸው ፕሬዝዳንት ኢሳያስ መገኘት ባለመቻላቸው ኦስማን የኤርትራን መንግስት ወክለው ንግግር አድርገዋል። ኦስማን በኤርትራ ላይ የተጣለው ማዕቀብ በአስቸኳይ እንዲነሳ እንጠይቃለን፣ እንዲሁም በቀይ ባህር ዙሪያ የኤርትራን ሉዓላዊነት ባከበረ መልኩ ለመወያየት ዝግጁ ነን ሲሉ ኦስማን በኤርትራ ላይ ጣለው ማዕቀብ በአስቸኳይ እንዲነሳ እንጠይቃለን፣ እንዲሁም በቀይ ባህር ዙሪያ የኤርትራ ሉዓላዊነት ባከበረ መልኩ ለመወያየት ዝግጁ ነን ሲሉ ኦስማን ለ12 ደቂቃ ያክል ያደረጉት ንግግር ኢሳያስን እንዳላስደሰተና በኤርትራ መንግስት ሚዲያ ላይ እንዳይተላለፍ መከልከሉ ታውቋል። ከዚህ ጋር ተያይዞ ኤርትራ የውጭ ጉዳይ ሚኒስትሯን የቁም እስረኛ እንዳደረገች ነው እየወጡ ያሉ መረጃዎች የሚያሳዩት። የተከበራችሁ የፈጠነ ሚዲያ ቤተሰቦች የዛሬው የፈጠነ ሚዲያ መረጃዎች የተመለከታችሁትን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን።